ለኢትዮጵያ ሰማዩ ምድሩም ተከፍቶላታል ካስባሉት ጉዳዮች አንዱ ነው። ከወር በፊት በጠቅላይ ሚኒስትር አብይ አህመድ ተመርቆ ስራ ጀመረ የተባለው በኦጋዴን ካሉብ ያለው የመጀመሪያ ዙር የተፈጥሮ ጋዝ ማምረቻ ፋብሪካ ጠቅላይ ሚኒስትሩ የባለፈው ዓመት የፓርላማ የስራ ዘመን ከመዘጋቱ በፊት እስከዚህኛው ዓመት ፓርላማ መጀመሪያ ድረስ አስመርቅ ያደርሰዋለው ያሉት ይህ የተፈጥሮ ጋዝ ምርት በሳቸውም በደጋፊዎቻቸውም ብዙ የተባለለት ነው። ከተማ ውስጥ የሚውረገረጉ መኪኖች ከዚህ በኋላ ኢትዮጵያ ራሷ ባመረተችው የተፈጥሮ ጋዝ ስለሚሰሩ ከውጭ ምንዛሬ ወጪ ዳነን ያሉ አሉ። ራሳቸው ጠቅላይ ሚኒስትሩ 2000 የሚሆኑ የህዝብ ማመላለሻ አውቶቡሶችን በተፈጥሮ ጋዝ የሚጠቀሙ እናደርጋቸዋለን፣ እንዲሁም ካሁን በኋላ ልክ እንደ ቤት መኪኖች ሁሉ በቤንዚንና በናፍጣ የሚሰሩ ከባድ ተሽከርካሪዎችም እንዳይገቡን ከለክላለን፣ በተፈጥሮ ጋዝ የሚሰሩ ከባድና የጭነት መኪኖች ለሚያስመጡ ባለሀብቶች ግን የቀረጥ ነጻ ድጋፍ ድረስ እንሰጣለን አሉ። የገንዘብ ሚኒስቴርም በቀናት ልዩነት ውስጥ የጠቅላይ ሚኒስትሩን ቃል የሚያስፈጽም መመሪያን ለጉምሩክ ኮሚሽን አስተላልፏል። ነገር ግን ጥያቄዎች ይነሳሉ። እሱም ኢትዮጵያ አሁን አገኘች የተባለው የተፈጥሮ ጋዝ እውነት የኢትዮጵያን ኢኮኖሚ በመሰረታዊነት የሚለውጥ ነው ወይ? ጎዳናዎቿስ ከቤንዚንና ናፍጣ መኪና ተገላግለው በተፈጥሮ ጋዝ ተሽከርካሪዎች ይሞላሉ ወይ? ከወር በፊት ሲመረቅ ካየነው ፋብሪካ ውስጥስ ጋዙ ተመርቶ ለገበያ ቀርቧል ወይ? ጤና ይስጥልን፣ ኢትዮ ፍሮንቶች ነን። የዛሬ ጉዳያችን ይዘን ቀርበናል። ቻናላችን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ባለፈው ዓመት ማገባደጃ ላይ ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ ካሉ የተለያዩ የሚዲያ አመራሮች ጋር ባደረጉት ቆይታ ቀጥሎም የህዝብ ተወካዮች ምክር ቤት ያለፈውን ዓመት ስራውን ሊያጠናቅቅ የመጨረሻውን ስብሰባውን ሲያደርግ ኢትዮጵያ የተፈጥሮ ጋዝን መስከረም ወር ላይ ለገበያ እንደምታቀርብ ፕሮጀክቱንም ለ3 ዓመታት በሚስጥር ሲከታተሉት እንደቆዩ ተናግረዋል። እርግጥ መስከረም ወር ውስጥ የተፈጥሮ ጋዝ ማምረቻ ፋብሪካውን በስፍራው ተገኝተው አስመርቀውታል። ነገር ግን ምርቱ እርሳቸው እንዳሉት ለገበያ አልቀረበም። ፋብሪካውን ቢሆን መመረቁን እንጂ ምርት ማምረት ስለመጀመሩ ያኔም ቢሆን በግልጽ አልተገለጸም። አሁንም ቢሆን ከዛ ፋብሪካ የተፈጥሮ ጋዝ ወጥቶ እየተሸጠ አይደለም። የተፈጥሮ ጋዝ ምርቱ በዚህ ሁኔታ ላይ ያለም ነው በቤንዚንና ናፍጣ የሚሰሩ ከባድ መኪኖች ሀገር ውስጥ እንዳይገቡ የተከለከሉት። የፋብሪካውን ምርቃት አስከትሎም በተለያዩ መንገዶች ከተሞች በተፈጥሮ ጋዝ በሚሰሩ መኪኖች ሊንበሸበሹ እንደሆነ መኪናው ማይፈነዳም አዋጭም ነው የሚሉ ድምጾችንም የሚያሰሙ ነበሩ። ለመሆኑ ይህ እውነት ነው ወይ ስንል የተለያዩ መረጃዎችን ለማየት ሞክረናል። ባደረግናቸው የተለያዩ ማጣሪያዎች መሰረት የተፈጥሮ ጋዝ በየትኛው መልኩ ለመኪኖች ተመራጭ ያልሆነ፣ የምርት ሂደቱም ውድ ነው፣ በጉልበትም በሊትር የሚሄደው የኪሎ ሜትር ብዛት ከቤንዚንና ናፍጣ ያነሰ፣ ራሱ የተፈጥሮ ጋዙን ከሚመረትበት ቦታ ማጓጓዝና የተፈጥሮ ጋዝን በማደያዎች ለመሸጥ የሚጠይቀው ወጪ እጅጉን ውድ ነው። አንድን በተፈጥሮ ጋዝ የሚሰራ መኪናን ለማምረት የሚጠይቀው ወጪ በቤንዚንና በናፍጣ የሚሰራውን መኪና ለማምረት ከሚጠይቀው ወጪ እንደ መኪናው አይነት ከ3000 እስከ 10000 የአሜሪካ ዶላር ይጠይቃል። $10,000 ማለት አንድ በመካከለኛ ደረጃ ገቢ ላይ ያለ ኢትዮጵያዊ አንድ የቤት መኪናን ለመግዛት የሚያወጣው ወጪ ነው። ይህ $10,000 ለተፈጥሮ ጋዝ መኪና ግን ተጨማሪ የምርት ወጪ ነው። ለዚህም ነው በርካታ ሀገራት ያሉ ትልልቅ የመኪና አምራች ኩባንያዎች በተፈጥሮ ጋዝ የሚሰራ መኪናን ለማምረት የማይመርጡት። በተፈጥሮ ጋዝ የሚሰራ መኪና ሲመረት ነዳጅ መያዣው ለየት ያለ ማቀዝቀዣ ሊሰራለት ግድ ነው። ምክንያቱም ነዳጁ ከአየር ወደ ፈሳሽነት የተቀየረ ስለሆነ ያለማቋረጥ የማይቀዘቅዝ ከሆነ ወደ አየርነት ተቀይሮ ስለሚተን ነው። መኪናው ላይ ለየት ያለ ማቀዝቀዣ ያስፈለገውም ለዚሁ ነው። ታዲያ መኪናው ሞተሩ ከጠፋ ራሱ ማቀዝቀዣው መስራቱን ከቀነሰ ነዳጁ እየተነነ ይቀንሳል። እንደሚባለው ከሆነም በተፈጥሮ ጋዝ የሚሰራ መኪና የሚጠቀም ሰው ስራ ረፍት ነኝ ብሎ ለቀናት መኪናውን ካቆመው የሞላውን ነዳጅ በከፍተኛ
ደረጃ በትነት ቀንሶ ነው የሚያገኘው። ስለዚህም ባደጉ ሀገራት ጭምር ብዙም ተመራጭ አይደለም። በተፈጥሮ ጋዝ የሚሰሩ መኪኖች በሊትር የሚሄዱት ኪሎ ሜትርም ተመራጭ አያደርጋቸውም። አንድ መኪና እንደ አይነቱ የተፈጥሮ ጋዝን ታንኩ ውስጥ ሞልቶ ቢሄድ ከ300 እስከ 500 ኪሎ ሜትር ነው ሊገለገልበት የሚችለው። ሊያውም ብዙ ሳያቆም የሚጠቀምበት ከሆነ። በቤንዚን የሚሰራ መኪና ግን እንደ አይነቱ በሙሉ ታንከር ነዳጅ ከ400 እስከ 700 ኪሎ ሜትር ሊነዳው ይችላል። በእያንዳንዱ ሊትርም የቤንዚን መኪና እስከ 10 ኪሎ ሜትር ተጨማሪ ጉዞን ማድረግ ይችላል። ከዚህ አንጻር ጠቅላይ ሚኒስትር አብይ በኦጋዴኑ የተፈጥሮ ጋዝ ምርቃት ላይ አንድ ትልቅ መኪና 1500 ኪሎ ሜትር ጉዞ እስኪያደርግ አንዴ ነዳጅ ከሞላ መልሶ አይሞላም ያሏት ነገር ግነት ያለባት ንግግር ነች። መኪኖቹ በሚያመነጩት ጉልበትም ከፍተኛ ልዩነት አላቸው። የቤንዚንና ናፍጣ መኪኖች ጉልበታቸው ከተፈጥሮ ጋዝ መኪኖች በጥፍ ይበልጣል። በዚህ ብቻ ሳይሆን የተፈጥሮ ጋዝን ከሚመረትበት ቦታ አውጥቶ ማደያ ውስጥ መሸጥ ራሱ እጅጉን ውድ ኢንቨስትመንት ነው። የተፈጥሮ ጋዝ ማደያን መገንባት ከቤንዚንና ናፍጣ ማደያ አንጻር የ10 እና 20 እጥፍ ወጪን ይጠይቃል። ምክንያቱም ጋዙን ከሚመረትበት ቦታ ወደ ማደያ ለማጓጓዝ መደበኛ ቦቴ ሳይሆን ልዩ የሆነና ማቀዝቀዣ የተገጠመለት ቦቴ ያስፈልጋል። ካልሆነ በቱቦ ማስተላለፊያ ነው መሰራጨት ያለበት። ካልሆነ በትነት ይቀንሳል። ማደያዎች ራሱ የተፈጥሮ ጋዝን ለመሸጥ የሚሰሩት ማደያ ለየት ያሉ አቀዝቅዞ ማቆያ ስለሚፈልግ በዘርፉ ላይ መሰማራት አይፈልጉም። አሜሪካን በሚያክል ኢኮኖሚ ካሏት 30 ሺህ ነዳጅ ማደያዎች ውስጥ የተፈጥሮ ጋዝን የሚሸጡ 100 ማደያዎች ብቻ ናቸው። ይህ የሚያሳየው በዚህ ጋዝ የሚሰሩ መኪኖች ባደጉ ሀገራት እንኳ ተፈላጊ ያለመሆናቸው ነው። የተፈጥሮ ጋዝን በብዛት የሚጠቀሙ የአውሮፓ ሀገራትን ቢሆን ጋዙን የሚጠቀሙት ከመኪና ይልቅ የቀዘቀዘ ቤታቸውን ለማሞቅ ነው። የተፈጥሮ ጋዝ ለመኪና የሚውልበት ምጣኔም እዚህ ግባ የሚባል አይደለም። ጠቅላይ ሚኒስትር አብይ 2000 አውቶቡሶችን በተፈጥሮ ጋዝ የሚጠቀሙን እናደርጋቸዋለን ያሉት ነገር ከኢኮኖሚ ጥቅሙ ይልቅ ፖለቲካዊነቱ ያመዝናል። ነገር ግን የተፈጥሮ ጋዙን ለማደያ ፋብሪካና ለኃይል ማመንጫነት ይውላል መባሉ ግን በተነገረው ልክ ጥሩ የሚባል ሀገራዊ ጥቅምን የሚያስገኝ ነው። ነገሮችን በሚዛን ስናስቀምጣቸው ግን የተፈጥሮ ጋዙ ጥቅም በተጋነነ መልኩ ቀርቧል። ኢትዮጵያ ታመርተዋለች የተባለው የተፈጥሮ ጋዝ የሀገሪቱን ኢኮኖሚ መሰረታዊ በሚባል ደረጃ የሚለውጥ ነው ወይ የሚለውንም መመልከት ያስፈልጋል። የተመረቀው ፋብሪካ 111 ሚሊዮን ሊትር የተፈጥሮ ጋዝን በዓመት ያመርታል ነው የተባለው። ቁጥሩ የተፈጥሮ ጋዝን በማምረት ከሚታወቁት እነ ሩሲያ አንጻር ሲታይ እዚህ ግባ የሚባል አይደለም። ኢትዮጵያን እንደ ጀማሪም የሚያስቆጥራት ነው። እዚህ ጋር ግን ሌሎች ማስረጃዎችን ማንሳት እንችላለን። መሰረታዊ የሚባል ኢኮኖሚያዊ ለውጥን የሚያመጣ ሀብትን ያገኘ ሀገር በየትኛው መመዘኛ ብድርን ለማግኘት ብሎ እና ዓለም ባንክና IMFን ደጅ ጠንቶ የፖሊሲ ነጻነቱን አያጣም። ዛሬ ላይ የኢትዮጵያ መንግስት ወጪውንም ገቢውንም የሚቆጣጠሩት እና ዓለም ባንክ ናቸው። ለብድር ብሎ የፖሊሲ ነጻነቱን ለማጣትም የነዚህን ተቋማት ደጅ በተደጋጋሚ ጠንቷል። ይሄም ብድር ለማግኘት ብርን አርክሷል። ህዝቡ ላይ የግብር ማዕትን ጭኗል። ሲጀመር መስከረም 2018 ትልቅ ሀብትን የሚያገኝ መንግስት ሐምሌ 2016 እጁን አይጠመዘዝም። ሲቀጥል መስከረም 2018 ግዙፍ ሀብት የሚያገኝ መንግስት አበዳሪዎች ደጅ አያስጠኑትም። እንደሚከፍላቸው ስለሚያውቁ ቶሎ ያበድሩታል እንጂ። የተፈጥሮ ጋዙ መመረት ጀምሯል መባሉ መልካም ቢሆንም ትርክቱ ግን ፖለቲካዊነቱ አመዝኗል። ለዛሬ ከኢትዮ ፍሮንት የነበረን መሰናዶ ይሄን ይመስላል። ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።